ሰላም ጤና ይስጥልኝ ውድ የፕራይም ሚዲያ አድማጭ ተመልካቾች ይህ ወጋ የተሰኘው ሳምንታዊ የህግ ግንዛቤ ማስጨበጫ ፕሮግራማችን ነው ኩብራና ኩብራ ዛሬም እንደተለመደው በተለመደው ሰዓት እንግዲህ እዚህ ፕራይም ስቱዲዮ ወጋ ፕሮግራማችን ተገኝቷል እንግዲህ የዛሬ እንግዳ ይዘንላችሁ ቀርበናል እንግዳችን አቶ ጌታቸው ታደሰ ይባላሉ አቶ ጌታቸው ታደሰ አሁን ላይ በማናቸው ፍርድ ቤት ጠበቃና የህግ አማካሪ በመሆን ያገለግሉ ይገኛሉ ላለፉት አመታት እንግዲህ እዚሁ የፍትህ ተቋም ውስጥ በተለያዩ የፍትህ ተቋማት ውስጥ እንግዲህ ሀገራቸውን ህዝባቸውን ሲያገለግሉ ነበር ለረጅም አመታት በተለይ ደግሞ ከታክስ ጋር የተያዙ ጉዳዮች ላይ ብዙ ዕውቀት ልምድ የካበተ ዕውቀትና ልምድ ያላቸው ናቸው አቶ ጌታቸው እንግዲህ ጥሪያችንን አክብረው እዚህ ፕራይም ስቱዲዮ ስለተገኙ በጣም ደስ ብሎናል እናመሰግናለን በጣም እኔም አመሰግናለሁ እሺ ያው ፕሮግራሙን አዘጋጅተን ወደ እናንተ የምናደርሰው ነው የትሩፋት በላይነና አቶ አብዱረዛቅ ነስሮ በጋራ በመሆን ነው ፕሮግራሙን እየመራው ደግሞ አብራችሁ መቆየው እኔ ነኝ ዛሬ ልንወያይ ልናወራ የወደድንበት ርዕሰ ጉዳይ ምናልባት አሁን ላይ በቅርቡ አዋጅ ቁጥር 1395 2017 የገቢ ግብር ማሻሻያ አዋጅ ወጥቷል አዲሱ የፌደራል የገቢ ግብር አዋጅ እንደው ምን አዲስ ነገሮችን ይዞ መጣ በሚለው ላይ አንዳንድ ጉዳዮችን ያነሳን እንግዲህ አብረን ምን ቆይ ነው የሚሆነው ምናልባት ስለ ገቢ ግብር አዋጅ ስናወራ እንደው ግብር ማለትስ እንደው ምንድነው ከሚለው እንጀምርና ስለ ግብር ትንሽ ገለጻ አድርገን አቶ ጌታቸው ከዛ አንዳንድ ጥያቄዎችን እናነሳለን አመሰግናለሁ እሺ በጣም አመሰግናለሁ እኔም ስለጋበዛችሁኝ እንግዲህ ገቢ ግብር ምንድነው የሚለውን በደፈናው ሲታይ እንግዲህ የተለያዩ ሰዎች የተለያየ ትርጉም ሊሰጡት ይችላሉ ነገር ግን ከታክስ አተገባበር ስርዓቱና ከህጉ አንፃር በኔ ማስበው ግብር ማለት አጠቃላይ በአማርኛ ቢሆንም በእንግሊዘኛው ታክስ እየተባለ የሚጣራው ነው እንዴ ግብር ዜጎች በህግ አስገዳጅነት በህግ በተደነገገ ሁኔታ ለመንግስት የሚከፈል የግዴታ ክፍያ ነው ብሎ መውሰድ ይቻላል እንግዲህ ግብር ያው አጠቃላይ ስሙ ነው ሁሉንም ታክሶች ያው ታክሶችን ስንከፋፍላቸው ቀጥታ ታክስና ቀጥታ ያልሆነ ታክስ ብለን ልንከፍላቸው እንችላለን ስለዚህ አሁን በዚህኛው ለውይይት እንድመቸን በአጠቃላይ ግብር ማለት በህግ አስገዳጅነት በአንድ ሀገር ውስጥ የሚገኝ ፓርላማ በህጉ መሰረት መከፈል የሚገባቸው የታክስ አይነቶች ሁሉንም የጠቀለለ ስም ነው ተብሎ ሊወሰድ ይችላል አመሰግናለሁ አቶ ጌታቸው ምናልባት አቶ አብዱረዛቅም እዚህ ላይ መጨመር I think በደንብ እንትን ተብሏልና እንደ አጠቃላይ ዝም ብለሽ ስታዩ ብዙ ጊዜ አሁን ህገ መንግስቱም ከአንቀጽ 96 እስከ 100 ያለው ሌሎችም የአጠቃላይ የታክስ ህጎቻችን ስታይ አንዳንዴ ታክስን በብዛት የመጠቀም ሁኔታ አለ ህገ መንግስቱ ላይ ደግሞ ኢንተርቼንጅብሊ የመጠቀም አለ ሁሉም ግን ቢስማሙት ምንድነው በትርጓሜም ደረጃ እንደ አጠቃላይ ኮምፐልሰሪ ፔመንት ነው በቃ አስገዳጅ የሆነ ክፍያ ከመንግስት ስፔሲፊካሊ አንድ ስልጣን ያለው አካል የሚጥለው ስፔሲፊካሊ እንግዲህ መንግስት ነው መንግስት ያንን ባስገዳጅነት የሚያስከፍለው ማለት ነው ዜጎች በሚያገኙት ገቢ መሰረት ያው እንደዚህ ሳይሆን አንድ ዜጋ በተለያየ መልኩ እሱም ለሚያገኘው ሰርቪስ ባስገዳጅነት መልኩ የሚከፈል ክፍያ ነው ማለት ነው አብዛኞቹ የብላክስቶን ዲክሽነሪ በአማርኛም ብትወስጂው ከዚህ ጋር የሚቀራረብ ነው አስገዳጅ መሆኑን ሁሉም ያነሱታል ማለት ነው አመሰግናለሁ ያው ግብር ወይም ደግሞ ታክስ በሚለው ሁለቱም ታክስ በእንግሊዘኛው ነው ግብር ግን ፒውርሊ አማርኛው ቃል እንደሆነ ነው እንግዲህና ዲፋይን አድርጋችሁልኛል በደንብ ኤክስፕረስ ገልጻችሁልኛል አድርጋችሁልኛል ግን ደግሞ ጥቅሙስ እንደው ምን ይመስላል ለምትሏልም በዚሁ ብንነካካ ጥሩ ነው ምን ጥቅም አለው ለሀገር ለኢኮኖሚ ፋይዳው ምንድነው ለፖለቲካ ሊሆን ይችላል ለማህበረሰብ ሊሆን ይችላል አጠቃላይ ምን አይነት ጠቀሜታ ይኖራል አቶ ጌታቸው እሺ እናመሰግናለን ያው ቀደም እንደተባለው የግብርን ትርጓሜ ከተገለጸ ወይም ቀደም ባልነው መንገድ ከወሰድ ነው እንግዲህ ግብር ምን ጥቅም አለው ሲባል እንግዲህ በመንግስትና በግብር መካከል በጣም ጥብቅ የሆነ ግንኙነት እንዳለ ግንዛቤ መወሰድ አለበት ቀደም ወንድሜ እንዳለው ግብር በዘፈቀደ የሚፈጠር አይደለም ያው ስልጣን ያለው አካል የሚፈጥረው በአዋጅ ታውጆ ምን ያህል መከፈል እንዳለበት ምን አይነት ግብር መሆን እንዳለበት
በህግ አግባብ የሚታወጅ ነው እና ከዚህ አንጻር ማየት የሚቻለው አንድ መንግስት የሚባል መዋቅር አለ ማለት ነው። ያው መንግስት ደግሞ እንደሚታወቀው የራሱ ፓርላማ አለው፣ ህግ አውጭ አለው፣ ህግ ትርጉም ያለው መንግስት ሊኖር የሚችለው ማሽኑ ራሱ ሊሰራ የሚችለው ይሄ ግብር የሚባለው የዜጎች ክፍያ ሲኖር ነው። ስለዚህ ማናቸውም መሰረተ ልማት ማናቸውም አገልግሎቶች መንግስት የሚባለው ኢንስትሩመንት ወይ መንግስት የሚባለው መዋቅር ስራ ሊሰራ የሚችለው በዚህ መንገድ የሚያገኘውን ገንዘብ አገልግሎት ላይ ሲያውል ነው። እንዲሁ ነገሩን ቀለል አድርጎ ለማስረዳት ያህል በየትኛውም ሀገር እንደ ሀገር የሀገር መከላከያ የሀገር የጸጥታ ሁኔታ የዜጎች የኢንፍራስትራክቸር አገልግሎት የማብራቱ የውሃው የትምህርት የጤና በተለይ የዜጎች መሰረታዊ የሆኑ አገልግሎቶች ሊሰጡ የሚችሉት መንግስት አገልግሎቶቹ ሊሰጥ የሚችለው በዚህ መንገድ ነው። ያው እንደሚታወቀው በተለያዩ ሀገሮችም እኛም እስከ ቅርብ ጊዜ እንግዲህ ብዙ ሀገሮች የገቢ ምንጫቸው በዋናነት ታክስ ነው፣ ቀጥሎ እርዳታ ነው የሚሆነው። ያው ይታወቃል እርዳታ ወይም በሌላ መንገድ የሚገኙ ገቢዎች በአብዛኛው አስተማማኝ አይደሉም። አስተማማኝ የገቢ ምንጭ ለመንግስት ታክስ ነው የሚሆነው። ምክንያቱም ዜጎች ለራሳቸው ደህንነት፣ ለራሳቸው ጤንነት፣ ለራሳቸው የህይወት መሻሻል አጠቃላይ ሀገር ደህንነትም ቢሆን የገንዘብ ሲኖር ነው መንግስት ጤናማ የሆነ አገልግሎት ሊሰጥ የሚችለው እና ከዚህ አንጻር መንግስት የሚባለው ኢንስትሩመንት መንግስት ስራውን የተሰጡትን ፈንክሽኖች በመንግስትና በዜጎች መካከል ያለው ኮንትራት ፌርሊ ሊሄድ የሚችለው ገንዘብ ኑሮ በዛ መንገድ በጀት አድርጎ ሲሰራ ነው። ቅድም ወንድሜ እንዳለው ዜጎች የሚከፍሉት ታክስ ነው ሲባል ማንም ዜጋ ታክስ ስለፈለገ የሚከፍለው ስላልፈለገ የሚተወው አይደለም። ኮምፓልሳሪ ነው፣ አስገዳጅ ነው። የተሰበሰበው ገንዘብ ለሁሉም ዜጎች አገልግሎት የሚሰጥ ነው። ስለዚህ የከፈለ ብቻ ይገልገልበት ሊባል አይችልም። ስለዚህ የግብር ጠቀሜታው ለአንድ ሀገር ህልውና ለአንድ ሀገር ጤናማ የሆነ የመንግስት አገልግሎት ስርዓት አስተዋጽኦ የሚያደርግ ገንዘብ ሲኖር ነው ወይም ታክስ ሲሰበሰብ ነውና ጥቅሙ እንዳልኩት ነካካናቸው እንጂ በአገልግሎት ዘርፎቹ በአጠቃላይ የሀገር ሁኔታ አንጻር ሲታይ ገንዘብ ሲኖር የመንግስት አጠቃላይ የስራ ሁኔታ ምቹና ውጤታማ ሊሆን የሚችለው ዜጎችም ደግሞ ደህንነታቸው ሊጠበቅ የሚችለው በሚከፍሉት ሁኔታ ነው። ያው እንደሚታወቀው እንደውም እንደመፈክር ምንድነው የሚባለው አገልግሎት የሚያገኙ ዜጎች ታክስ ፔየር ከሆኑ የትኛውም የአገልግሎት ሴክተር ሄደው እኔ ታክስ ፔየር ነኝ እንዲሉ ነው የሚፈልገው። ምክንያቱም ታክስ ፔየር ነኝ ካለ እኔን የምታገለግለኝ እኔ መከፍልህ ታክስ ነው እያለ ነው። ስለዚህ በሌላ አነጋገር ለመንግስት ሰራተኛው ምን በል አጠቃላይ ለማናቸውም ወጪዎች መንግስት ለካፒታልም ሆነ ለወቅታዊ ወጪዎች መንግስት ሊያወጣ የሚችለው በዋናነት አስተማማኝ የሆነ የመንግስት የገቢ ምንጭ ግብር ነው ወይም ታክስ ነው ብለን እንወስድ እንችላለን ማለት ነው። ጥሩ አድርገው ገልጸውልኛል አቶ አብዱረዛቅ ጨምሩት። አይ ቲንክ ዋናው ነገሮች ተነስተዋል ማለት ብዙ ጊዜ ግብር ሲታሰብ እያንዳንዱ ዜጋ የሚጠብቀው ሰርቪስ አለ ከመንግስት። ለምሳሌ ማንም ሰው የዲፌንስ የምንወስደው እንደ መከላከያ እነዚህን ነገሮች አሁን ማንኛውም መንግስት ዜጋው የሚጠብቀውን ነገር ነው እና ያንን አንዱ የሚሸፈነው በግብር ነው። ስለዚህ ለዛም ነው አንዳንዶች ምን ያሉ የመንግስት የጀርባ አጥንት ነው ኖርማሊ ግብር ማለት ያን ያህል ነው። አንዳንዴ ግን ደግሞ ለተለያየ ህብረተሰቡንም ጤና ለመጠበቅ ለምሳሌ ሊጣል ይችላል። ለምሳሌ ኤክሳይዝ ታክስን ብናይ በጣም ህብረተሰቡን ጤና እንትን የሚያደርጉ ለምሳሌ ሲጋራ፣ አልኮል የተለያዩ ነገሮች የምታይ የተለያየ ታክስ በመጣል ጤና የመጠበቅም እንትን አላቸው። ከፍተኛ ታክስ የሚጣልበት ሰው እንዳይጠቀም ዲስኬሬጅ በማድረግ ነው። አንዳንዴ ደግሞ ኢንካም ይሄ ኢኒኳሊቲ እንደምታዩ በዓለም ላይ አንዱ ችግሩ የሀብታምና የደሃ ልዩነት የሚባለው ትልቅ አጀንዳ ነው በኢኮኖሚክስ ውስጥ። ስለዚህ ሁለቱን የማመጣጠንም አንዱ ፋንዳሜንታል ኦብጀክቲቭ አለው ማለት ነው። ስለዚህ ከሀብታሙ የተወሰነ ነገር እየወሰደ ለደሃው አንድ አይነት ኖርማሊ አገልግሎት የማቅረብ ተልእኮም አለው ማለት ነው። ስለዚህ ለዛም ፐርፐዝ ይውላል። አንዳንዴ ደግሞ የኢኮኖሚ ቀውስ የተለያዩ ነገሮች የሚኖርበት ጊዜ ገበያውንም ኢኮኖሚውን ለማረጋጋት ግብርም እንደ አንድ መሳሪያ መንግስት ይጠቀምበታል።
ስለዚህ እንደ አጠቃላይ ስታዩ ግብር ለአንድ ሀገር እድገት ለዜጎችም አጠቃላይ ለሚጠይቁት ምክንያቱም ሁላችንም ሰርቪስ እንጠይቃለን ስለዚህ እነዛ ሰርቪሶች ደግሞ የሚሟሉት በተለያየ መልኩ መንግስት ደግሞ ታክስ ቤዙን አስፍቶ በተወሰነ መልኩ ማግኘት አለበትና ያ በሌለበት ሁኔታ ለምሳሌ መንገድ ይሰራልኝ ይላል ትምህርት ቤት ይሰራልኝ ይላል ሁሉ ጊዜ እንግዲህ ስብሰባ ሲደረግ ህብረተሰቡ የሚያነሳቸው ጥያቄዎች አሉ አብረሽ ደግሞ መታነሽው እነኚህ ነገሮች የሚደረጉት የመንግስት ታክስ ቤዝ ደግሞ መስፋት አለበት ያ ባልሆነበት ሁኔታ እነዛ ሊሟሉ አይችሉም ማለት ነው ግብር አንዱ ይሄንን አላማ የሚያሳካ ነው ጥሩ አድርጋችሁ ገልጻችሁልኛል ልክ ነው ካለ ግብር እንግዲህ እንደዚህ ጋር መብታችንን መጠየቅ የምንችለው መጀመሪያ ግዴታችንን ስንወጣ ነው ስለዚህ ግዴታ እንጂ ውዴታ አይደለም ግብር ማለት አጠቃላይ በመንግስት የሚሰበሰብ ነው ኢኮኖሚያዊ ማህበራዊ እንዲሁም ደግሞ ፖለቲካዊ እድገትን ለማፋጠን እንግዲህ ከፍተኛ አስተዋጽኦ የሚያደርግ ነው ግብር ከዚህ ጋር ተያይዞ ምናልባት የተለያዩ አዋጆች የታክስ አዋጆች ላይ አላማ የግብር የአላማ ተብሎ እንግዲህ ፕሪያምብሉ ላይ መግቢያው ላይ የተገለጹ ዝርዝር ሁኔታዎች አሉ ምንም የሚያጠራጥር የሚያጨቃጭቅ ነገር አይደለም ግብር በጣም መሰረታዊ ለሀገር እድገት እንግዲህ መሰረታዊ የሆነ ነገር እንደሆነ ነው ምናልባት አሁን እንግዲህ መነሻችን የገቢ ግብር አዋጅ ላይ ነው የገቢ ግብር አዋጁ አሁን በቅርብ የወጣው 1395 2017 አለ ይሄ እንግዲህ 979 ነበረ አስቀድሞ የነበረው 979 2008 ነበረ ይህን በማሻሻል 1395 2017 በሚል እንግዲህ አዲስ የገቢ ግብር አዋጅ ወጥቷል ብዙ አዳዲስ ነገሮችን ይዟል በተለይ ከባለሙያዎች ጋር ተያይዞ ምናነሳው ነገር አለ በኋላ ላይ ምናልባት እንደው ይሄ ማሻሻያ ለምን አስፈለገ የሚሉ ድምጾችም አሉና ማሻሻያው ለምን አስፈለገ አስቀድሞ የሚለውን እናንሳና ወደ ሌሎቹ እንመጣለን አቶ ጌታቸው እንግዲህ አንዱ ቀደም እንዳልሽው የ979 2008 ዓመተ ምህረት የወጣው የገቢ ግብር አዋጅ ያው ኦልሞስት ከ9 ዓመት በላይ አልፏል እንግዲህ በግልጽ አዲሱ የገቢ ግብር አዋጅም ላይ ማሻሻያውም ላይ እንደተቀመጠው ያው ሰውም ሊገምተውና ሊያውቀው እንደሚችል አንደኛ ታክስ በባህሪው ከጊዜ ጋር መጣጣም አለበት ስለዚህ ከጊዜ ጋር ሊጣጣም ይገባዋል ሲባል ደግሞ አንደኛ ቀደም እንዳልኩት ይሄ አዋጅ ሲወጣ የነበሩ የኢኮኖሚ ዘርፎች ይሄ አዋጅ ሲወጣ የነበረው የገንዘብ የመግዛት አቅሙ ይሄ አዋጅ ሲወጣ የነበረው የቴክኖሎጂ አጠቃቀማችን አሁን ካለው ጊዜ ጋር ሲወዳደር በጣም መሰረታዊ የሆነ ልዩነቶች አሉት እንግዲህ ይሄንን የታክስ ጉዳይ እንግዲህ ቀደም እንዳልኩት አንዱ በታክስ አስተዳደር ስራ ውስጥ የታክስ አስተዳደር ስራ ዳይናሚክ ነው ዳይናሚክ የሚሆነው ቀደም ካልኳቸው ነገሮችና ሌሎች ብዙ ነገሮች አንፃር በየጊዜው የመቀየርና አዳዲስ ህጎች አዳዲስ መመሪያዎች አዳዲስ አሰራሮች ይዘረጋሉ እንግዲህ ቀደም እንደተባለው ይሄ አዲስ ህግ እንዲወጣ ያስፈልገበት በዋናነት ሀገሪቱ የምትከተለው አጠቃላይ የኢኮኖሚ እንቅስቃሴ በየ5 አመቱ የስትራቴጂክ ፕላን ታወጣለች ከዚህ አንፃር በ2017 እስከ 2022 ድረስ አገሪቱ አሁን በመታከይደው የኢኮኖሚ አጠቃላይ የእድገት እንቅስቃሴ ውስጥ የት ጋር መድረስ እንዳለባት በጂዲፒ በኢኮኖሚክ አናሊሲስ ሂሳብ ተሰርቷል ከዚህ አንፃር ኢኮኖሚው 979 2008 ሲወጣ የነበሩት የታክስ ሬቶችና ታክስ ሬት ማለት ግብር ስናስከፍል ካልኩሌት የምናደርገው የታክስ ማወቂያ መንገድ ነው ከዛ ደግሞ የታክስ ብራኬት የሚባል አለ ማለት ታክስ ብራኬት ማለት ከዚህ እስከዚህ ያለው ይሄን ያህል ይከፍላል በዛ ጊዜ በነበረው የገንዘብ ኢኮኖሚ የተሰራ ስለሆነ አሁን ደግሞ ሀገሪቱ በኢኮኖሚ እንቅስቃሴ ውስጥ ያንዱን ዘመን የ5 አመት ስትራቴጂዋን ጨርሳ አዲስ ስትራቴጂ ስታመጣ አጠቃላይ ማክሮ ኢኮኖሚው አናሊሲስ ሲሰራ ከ2017 እስከ 2022 የታክስ ጂዲፒያችን ምን ያህል መድረስ እንዳለበት ዋናው ፕላኑ ስትራቴጂክ ፕላኑ ላይ አለ በዛ ረገድ አሁን ሀገራችን የምታስከፍለው የታክስ ሬት በጣም ዝቅተኛ ነው ሆኖም ግን ካለው አጠቃላይ ኢኮኖሚ አንፃር በየአመቱ 1% የጂዲፒውን አጠቃላይ ሬት መጨመር አለበት ተብሎ ነው የሚታሰበው አንዱ ይሄንን የታክስ ማሻሻያ የሚያስፈልግበት ዋናው ምክንያት ይሄ ነው ይሄ ብቻ አይደለም በጣም በርካታ ምክንያቶች አሉ ቀደም እንደተባለው ለምሳሌ 979 ሲወጣ ከዛሬ 10 አመት በፊት
አሁን የምናውቃቸው የዩቲዩብ አገልግሎት የፌስቡክ የቴክኖሎጂ አጠቃላይ አገልግሎቶች አልነበሩም ህጉም አያውቃቸውም ነገር ግን አሁን ከጊዜው አንፃር ይሄንንም እንዳንድ የታክስ ቤዝ አድርጎ መውሰድ አስፈላጊ ሆኖ ስለተገኘ ነው ይሄ ብቻ አይደለም እንግዲህ በታክስ አስተዳደር ውስጥ በዚህ 9 ዓመት ውስጥ ፕራክቲካሊ ታክስ አስተዳደሩም ቴስት ሲያደርግ በአሰራር የገጠሙ ችግሮች አሉ እነዚህን የአሰራር ችግሮች ማስተካከል አስፈላጊ ሆኖ በመገኘቱ ነው ለምሳሌ በዚህ ሂደት ውስጥ ግብር ከፋዮች ቀደም ሲል በነበረው የታክስ አዋጅ ውስጥ 3 ደረጃዎች ነበሯቸው ደረጃ A ደረጃ B እና ደረጃ C የሚባሉ የግብር ከፋይ ክላሲፊኬሽን ነው በሌላ አነጋገር ደረጃ H ደረጃ L ደረጃ አመሩሃ ብለን ያው እንግዲህ እነዚህ ዝም ብሎ አይደለም በሚያገኙት አመታዊ ገቢ መሰረት በሚል ማለት ነው አሁን ላይ ሲታይ በተለይ ደረጃ C ደረጃ አመሩሃ የነበሩ ግብር ከፋዮች አሁን ካለው ቴክኖሎጂ አሁን ካለው ጊዜ አንፃር ሲታይ የታክስ ስርዓቱ እነሱ ላይ በጣም ውስብስብና አስቸጋሪ ከመሆኑ አንፃር የሂሳብ መዝገብ እንዲይዙና በታክስ ስርዓቱ ውስጥ እንዲስተናገዱ ሲባል በታክስ አስተዳደሩ በሚሰጠው አገልግሎት ላይ አንዱ ከባድ ስራ በመሆኑ በሌላ መልኩ ደግሞ ግብር ከፋዮቹን ካላቸው አነስተኛ የገቢና የንግድ ስራ አንፃር ሲታይ እንዲሰሩ የተደረገው በጣም ውስብስብ ከመሆኑ እሱን ውስብስብነቱን መተው ያስፈልጋል ከዚህ አንፃር የተሻሻለው ህግ 1395 2017 የሚባለው የገቢ ግብር አዋጁ አንዱ ያስቀመጠው ነገር እነዚህን አነስተኛ ግብር ከፋዮች በአጠቃላይ ከባድና ውስብስብ ከመሆነ የታክስ ስርዓት ማውጣትና በአመት የሰሩት መረጃ አምጥተው በሰሩት መረጃ ላይ ብቻ ሌላ ዝብርቅርቅ ያለ ወይም ኮምፕሊኬትድ የሆነውን አሰራር አስቀርቶ ራሳቸው ሰርተው ያገኙትን ገቢ አምጥተው በዛ መሰረት ታክስ እንዲከፍሉ ራሳቸው እንዲያሳውቁ ማለት ነው ራሳቸው እንዲያሳውቁ ገቢያቸው ለምሳሌ በዛኛው አዋጅ መሰረት እነዚህ ግብር ከፋዮች ቲኦቲ እንዲከፍሉ ይደረግ ነበር በዚህኛው አዋጅ ግን ቲኦቲ እንዲቀር ነው የተደረገው ለምን ነው ቲኦቲ እንዲቀር የተደረገበት ዋናው ምክንያቱም በአመቱ አንዴ ገቢያቸው ከታወቀ ቲኦቲውንም በውስጥ ታዋቂነት ታሳቢ ባደረገ የሚከፍሉበት መጠን ግን እንደየደረጃቸው ከደረጃቸው ጀምሮ ማለት ለምሳሌ እስከ 100,000 ብር የሚያገኙ ግብር ከፋዮች በአመቱ 2% እንዲከፍሉ ሆኖ ከዛ 500 ብር ሬንጅ ያደረገ ከ2% እስከ 9% ባለው የመክፈያ ፐርሰንቴጅ እንዲከፍሉ ይሄንን ስናየው ማቅለያ መንገድ ነው ማለት ነው አንዱ እሱ ነው ሁለተኛ ነገር ህጉ እንዲሻሻል ካስፈለገባቸው ነገሮች አንዱ ለምሳሌ በዋናነት አነስተኛ ገቢ ያላቸው ግብር ከፋዮች ወይም ግብር ከፋይ ሲባል በዚህ አነጋገር ስራ ግብርንም ይጨምራል ያው ግብር ከፋይ ማንንም ተቀጣሪ የሆነ ሰው ግብር ከፋይ ነውና ስራ ግብር የሚከፍሉትን ቤት የሚያከራዩትን ንግድ የሚነግዱትን እንደዚሁም ሌሎች የሚባሉ ገቢዎች አሉ እና እሱንም ንብረት የሚተላለፍላቸው እሱን ሁሉ ጠቅልለን ነው የምናወራውና ለምሳሌ ይሄ ህግ አንዱ መሻሻል ያስፈልገበት ማጠነኛ ገቢ ያላቸውን ግብር ከፋዮች አቅማቸውን በሚያደክም ሁኔታ ወይም ብዙ ታክስ እንዲከፈልባቸው መደረጉ በኑሯቸው ላይ ውስብስብ ሁኔታ ስለሚገጥም የሚከፍሉትን የታክስ ሬትና የታክስ ብራኬቱን ማሻሻል እንግዲህ ይሄ ህጉ ሲወጣ እንግዲህ ህግ አውጪው መክሮበት አስቦበት ልክ ነው ብሎ ነው በአንድ መልኩ በሌላ መልኩ ደግሞ ያው ታክስ የሚከፍሉ ሰዎች ልክ ነው ላይሉ ይችላሉ ያው እንደምታስታውሱት በዚህ ጉዳይ ላይ በፓርላማውም በባለሙያዎችም በሰዎችም ያው ሲወራ ነበር ለምሳሌ አንዱ አነጋጋሪ የነበረው ቀደም ሲል ከታክስ ነፃ የነበረው የሥራ ግብር እስከ 600 ብር ብቻ ነበር በዚህኛው ህግ ግን እስከ 2000 ድረስ እስከ 2000 ድረስ ነው እንግዲህ ይሄኛው ቀደም እንደተባለው በሁሉም ሰው ማለት እዚህ ጋር ግልጽ ለማድረግ እስከ 2000 ብር የሚያገኙ ሰራተኞች ከታክስ ነፃ ናቸው ማለት ተቀጥረው ከቅጥር የሚገኝ ገቢን በተመለከተ ነው እስከ 2000 2001 ብር የሚያገኙ ከሆነ ግን ስንት ፐርሰንት ነው
10% እንትኑ ባይዘው አሁን እዚህ ላይ ህጉ ሊያሻሽል የፈለገው ምንድነው አንደኛ የታክስ ቤዝ ማለት 600 ብር ብቻ ነፃ የነበረውን መነሻውን አሁን 2000 ሲያደርገው የታክስ ቤዙ ከፍ ብሏል ማለት ነው ነፃ የሚደረገው የገንዘብ መጠን ከፍ ብሏል ያው ከቁጥር አንፃር ስናየው ከፍ ብሏል ገንዘቡ የሚገዛው ፐርቼዚንግ ፓወር አንፃር ሲታይ ያው አከራካሪ ነው ማለት ለምንድነው አሁን ገበያ ላይ ያለን ብዙ ድምጾች ሰምቻለሁ ምናልባት እስከ 5000 ነበር ኤክስፔክት የተደረገውና 2000 መባሉ የሚሉ ነገሮች አሉ ባይዘይ ምንድነው እዚህ ጋር እኛ እንደ ባለሙያ ማሰብ ያለብን እኔ በግሌ የምምለው ሰዎቹ የሚያነሱዋቸው ጥያቄዎች ልክ አይደሉም አይባልም ልክ ነው ለምን ሪያሊቲው እሱ ስለሆነ መንግስት ደግሞ በሌላ ሳይድ እኔ ጀስቲፋይም ሲያደርጉ ባለሙያዎቹ ሳይ አይታችሁ ከሆነ ሰምታችሁ ከሆነ ብዙ ጊዜ ማለት ነው ፌደራል መንግስት ላይ ችግር የለም ክልሎች ጋር አይታችሁ ከሆነ የመምህራኖች ደሞዝ አልተከፈለም የጤና ባለሙያዎች ለሁለት በተለይ ብዙ ጊዜ ዜና ሰምታችሁ ከሆነ የክልሎች የሁለት ወር ያስተማሪዎች ደሞዝ አልተከፈለም የጤና ባለሙያዎች አልተከፈለም ሲባል ተሰማላችሁ የዚህ ኢምፕሊኬሽን ምንድነው ይሄን የምናገረው ምንድነው ማብራሪያም ሲሰጡ አንደርስታንድ አደረጉት 8000 ብናረጋው 10000 ብናረጋው ነፃውን ኢቭን አሁን የመንግስት ሰራተኛ የሆኑ ሰዎች ደሞዝ ላይ ያገኙ ይችላሉ ሶ አሁን ያለው ችግር የባሰ ሊወሳሰብ ይችላል ቀደምም ብለናል መንግስት የሚባለው ማሽን ኖርማሊ በትክክል ስራው ሊሰራ የሚችለው ገቢ ሲያገኝ ነው ብለን አሁን ደግሞ ባለው ሁኔታ የመንግስት የውጪ መሸፈኛ ማጆሪቲው በስትራቴጂው በ5 አመት ስትራቴጂው ላይ ከ2017 እስከ 2022 ላይ የሀገርን ወጪ በሀገር ገቢ መሸፈን ነው ታርጌቱ ከዚህ አንፃር ለመንግስት ሰራተኞች ደሞዝ ሊከፈላቸው የሚችለው ከሚሰበሰው ታክስ ነው እዚህ ሀገር ደግሞ ኦልሞስት 90% ሊባል ይችላል ታክስ በአግባቡ ይሰበሰባል ለመሰብሰብ ምቹ ስርዓት ነው የሚባለው ስራ ግብር ብቻ ነው ከዚህ አንፃር ክልሎች አሁን እንኳን ባለው ሁኔታ ደሞዝ የመክፈል ሁኔታ እየተንገዳገዱ ነው ሶ ከዚህ አንፃር አሁን ባለው ሁኔታ ከ300% በላይ ነው ባይዘው ዝም ብሎ ፐርሰንቴጁን ብታዩት እድገቱ ከታክስ ነፃ የተደረጉት የመንግስት ሰራተኞች ደሞዛቸው 600 የነበረው ወደ 2000 ከሆነ ምን ያህል ፐርሰንቴጅ ነፃ ተደርጓል ከ300% በላይ ይሄ በህግ አውጪው ወይም ህጉን ኢኒሺየትድ ባደረገው አካል በኩል አንደኛ ሀገሪቱ አሁን ካላት አቅም አንፃር ከዚህ በላይ ነፃ ልታደርግ አይችልም የሚል አርጊመንት አለ በሌላ መልኩ ደግሞ ነፃ የተደረገው የገንዘብ አሁን ካለው ኢኮኖሚካል ወይም ገንዘብ ከመግዛት አቅሙ አንፃር ምንም እንደተደረገልን አይቆጠርም አከራካሪ ሊሆን ይችላል ግን ምንድነው ራሽናሊ ሲታይ ባላንስድ ማድረግ ያስፈልጋል በትክክልም ዜጎችን የሚያገለግሉ የመንግስት ሰራተኞች ደሞዝ ሊያገኙ የሚችሉ ከግብር ከሆነ ግብር በቀነሰ ቁጥር መልሶ ችግሩ ይመጣል ማለት ነው ስለዚህ ከዚህ አንፃር ፓርላማውም በጣም ዲቤት አድርጓል በዚህ ጉዳይ ላይ ዋናው ነገር ግን አሁን እዚህ ልናነሳ የፈለግነው አንዱ ታክሱን ከ979 2008 ለማሻሻል ምክንያት የሆነው አንዳንድ የታክስ ማስከፈያ የታክስ ብራኬቱና የታክስ ሬቱ ምን አድርጓል ከጊዜው ጋር የሄደ ስላልሆነ ይሄን ማስተካከል አስፈላጊ ስለሆነ ነው እና እንግዲህ በርካታ ምክንያቶች ይኖላሉ ታክሱ የተሻሻለበት ሁኔታ ባይዘይ ታክሱ ሲሻሻል ምናልባት በቋሚነት የሚሰሩ ድርጅቶች ላይ እስቲ ትንሽ ይበሉኝ እሱ ላይ ማሻሻያ ተደርጓል ምንድነው አሁን በቋሚነት የሚሰሩ ድርጅቶች አንዱ ማሻሻያው ላይ ከመጣው ውስጥ ቀደም ልጠቅስ ነበር አንዱ ታክስ እንዲሻሻል ያስፈልገው በሂደት በስራ ልምድ የተገኘው ነገር የሚያሳየው በታክስ ኦፊሶች አንዱ በጥናት የተገኘው ነገር ታክስ ኢቪዥን እና ታክስ አቮይዳንስ የሚባሉ ኮንሴፕቶች አሉ በታክስ ህግ መሰረት ለምሳሌ ታክስ አቮይዳንስ ህግንና ደንብን ተከትሎ ምንም አይነት የወንጀል ሁኔታ ሳይኖርበት ታክስ አለ መክፈል ማለት ነው ሌላ ታክስ ኢቪዥን ማለት የማጭበርበር ነው ወንጀል መደበቅ ታክስ መደበቅ ማለት ነው ቃሉ ግን ወንጀል ነው አሁን እንግዲህ በጥናት ተገኘ የሚባለው አብዛኛው ታክስ ፔየር ታክስ እየከፈለ አይደለም ፌርሊ እየከፈለ አይደለም ሳይሆን ፌርሊ እየከፈለ አይደለም ሂሳብ መዝገብ አቅርበው መክፈል ከሚገባቸው ግብር ከፋዮች አንዱ ይሄ አዋጅ ለመሻሻል ምክንያት የሆነው 67%ዎቹ የፌደራል መንግስት ግብር ከፋዮች ታክስ እየከፈሉ አይደለም ወይ ባዶ ነው የሚያሳውቁት ወይ ኪሳራ ነው የሚያሳውቁት ስለዚህ አንዱ ሌላ
ታክስ የሚያስከፍል ስርዓት መዘርጋት ያስፈልጋል የሚል ነው። በኋላ እናየዋለን። አማራጭ የታክስ ክፍያ ስርዓት እዚህ ህግ ላይ ተቀምጧል። ቅድም አንቺ ካነሳሽው አንፃር የሚነሳው ሌላ ለምሳሌ ቋሚ ድርጅት ማለት ምንድን ነው የሚል ለምሳሌ ስራ ግብር ላይ በበፊቱ ህጋችን ላይ 45 ቀንና ከዛ በላይ የሰራ አንድ ሰራተኛ እንደ ቋሚ ተቆጥሮ ስራ ግብር ይከፍላል ነው የሚለው። በዚህኛው ህግ ላይ ወደ 91 ቀን ነው ያመጡት። ኮንስትራክሽን ፕሮጀክቶች አሁን ፕሮጀክት ብዙ ጊዜ የአጭር ጊዜ ስለሆነ ፕሮጀክቱ የሆነ ጊዜ ተጀምሮ የሆነ ጊዜ የሚያልቅ ነውና ብዙ ጊዜ ያጨቃጭቅ ነበር። እኔ ታክስ ፔየር አይደለሁም፣ ቋሚ ላይሰንስ የለኝም፣ ቋሚ አድራሻ የለኝም ምናምን የሚል ጭቅጭቅ ናት። በበፊቱ ህግ ሬዚደንሻል የሆኑ ወይም ሬዚደንስ ያላቸው ታክስ ፔየሮች ኢትዮጵያ ውስጥ የሚሰሩ ከሆነ ታክስ ፔየር ናቸው። ነገር ግን ምን ያህል ጊዜ ይቆያሉ የሚል ጭቅጭቅ ነበረ። አሁን ህጉ በግልጽ 91 ቀንና ከዛ በላይ ከቆዩ 91 ቀን ስንል እዚሁ ጋር አቶ ጌታቸው ላይ ያዙትና ኮንቲኒየስሊ 91 ቀን እዚህ መኖር አለባቸው ወይስ አቆራርጠው ቢመጡም አሁን በአመት ውስጥ 91 ቀን ቢመጡ ለምሳሌ አሁን ጥቅምት ላይ መጣ ቆይቶ ደግሞ ዲሴምበር ላይ ታህሳስ ላይ ቢመጡ የትኛው ነው የሚቆጠረው? አሁን እሱ ይሄ ህግ ላይ ስፔሲፊካሊ ጠቅሷቸዋል። አንቺ ያልሻቸው ሁኔታ ኤግዚስት አያደርጉም። ለምንድን ነው የማያደርገው? ስራ ግብር ላይ ሊያደርግ ይችላል፣ ኮንስትራክሽን ላይ ፕሮጀክቶች ላይ ግን አያደርግም። ምክንያቱም አንድ ፕሮጀክት መጥቶ ማሽን ተክሎ ስራ ጀምሮ አቋርጦት 10 ቀን ሊመለስ አይችልም። ሲመለስ አገልግሎቱ የለም። ግን የታክስ ህጉ ምንድነው ብዙ ጊዜ የሆነ ስራ ሰርተው ሊሄዱ ሲሉ ታክስ ሲጠየቁ አይ እኔ እኮ በታክስ ህጉ መሰረት አልቆየውም የሚል ጥያቄ ስላለ እነዚህ እንግዲህ በተግባር ሲታዩ የገጠሙ ተብሎ ሶሉሽን የተፈለገላቸው ፕሮጀክቶች ላይ ስራ ቅጥር ላይ እንደዚህ አይነት ጉዳይ ላይ በተከታታይ በተለያየም ጊዜ ቢሆን 91 ቀን በላይ ከሰሩ በአገሪቱ ቋሚ አድራሻ ነው ቋሚ ሬዚደንሻል ስለሆኑ ታክስ መክፈል ያለባቸው ነው። እንግዲህ አንዱ ነው ይሄ ሜጀር ነው ብለን አናስብም። ታክስ ህጉን ከማሻሻል አንፃር ከዚህ ይልቅ እኔ በተለይ እነዚህ ቋሚ እዚህ ሀገር ውስጥ ሬዚደንሻል የሆኑ ታክስ ፔየሮች አንዱ ችግር በጥናት ተረጋግጦ የታየው እዚህ ሀገር ካምፓኒ ያቋቁሙና ሌላ ብራንች ነው የሚከፍቱት። ሌላ ሀገር ቢዝነስ ይኖራቸዋል፣ እዚህ ሀገር ሼር ነው የሚኖራቸው። ስለዚህ እዚህ ሀገር ሼራቸውን ሲሸጡ ታክስ ላለመክፈል ታክስ ለመደበቅ የሚያደርጓቸው ጥረቶች አሉ። ስለዚህ አንዱ የታክስ ህጉ ይዞት የመጣው ነገር ከአጠቃላይ ካፒታል ውስጥ ሼር ሆልደሮቹ 50% እና ከዛ በላይ ቋሚ ንብረት የሚሸጡ ከሆነ እዛም ሀገር ሆኖ ይሽጠው የትም ይሽጠው ባይዘ ጥብቅ የሆነ ክትትልና ቁጥጥር ተደርጎበት ታክስ መክፈል ያለበት። ምክንያቱም ግብር ላለመክፈል የሚደረግ ጥረት በኢትዮጵያ ውስጥ ብቻ አይደለም፣ ኢንተርናሽናሊ እንደዚህ አይነት ቢዝነስ በተለይ ታክስን ሄቭ የሚያደርጉ ካምፓኒዎች ስላሉ ከተግባርም የታየ አሁን ወደፊትም አገሪቱ በተለያየ አሁን እንደምታውቁ ካፒታል ማርኬቲንግም እየተስፋፋ ነው። ወደፊት በጣም ብዙ ፒኤልሲዎች ሳይሆኑ ሼር ሆልደሮች የመቋቋም እድላቸው ሰፊ ነው። በዚህ ሂደት ውስጥ ኢትዮጵያ በርትታ መስራት ያለባት በእንደዚህ አይነት የታክስ አስተዳደር ስራ ላይ በርትቶ መስራት ያስፈልጋል። እዚህ ላይ ግን በጣም ደግሞ መጠንቀቅ የሚያስፈልገው ታክስ ቀደም እንዳልነው በታክስና በመንግስት መካከል ይሄ ነው የሚባል ልዩነት የለም። ለአንድ መንግስት የታክስ አስተዳደሩ ስራ ጥሩ ከሆነ መንግስቱም ጥሩ እንደሚሆን ይገመታል። ስለዚህ ታክስ ፖለቲካ ነው፣ ታክስ የመንግስት ተግባር ነው። ስለዚህ በታክስ አስተዳደር ውስጥ ያሉት አካሎች ማንም ይሁን ማን አገርንና በህዝብና በመንግስት መካከል ያለ ግንኙነት ነው ብሎ ነገሩን መልካም በሆነ ሁኔታ መምራት ያስፈልጋል። የታክስ ህጉ በአንድ መልኩ ታክስ ፔየሮች የሚገባቸውን መብትና ጥቅም ማክበር ያስፈልጋል። በሌላ መልኩ ደግሞ መክፈል የሚገባቸውን መቅረት የሌለበትን የመንግስት ታክስ ማስከፈል ያስፈልጋልና በግብር ከፋዩና በታክስ አስተዳደሩ መካከል የሚኖረው የስራ ግንኙነት የመንግስት ግንኙነት ነው የሚያስብል ስለሆነ በዚህ በኩል በሁለቱም ግብር ከፋዮችም ታክስ ኮምፕላያንስ ሆነው ታክሱን በአግባቡ መክፈል ይኖርባቸዋል። ግብር ሰብሳቢ መስሪያ ቤትም ደግሞ ቀልጣፋ የሆነ አገልግሎት በመስጠትና ታክሱን በማስተዳደር ሂደት ውስጥ ኢፌክቱ አገርን የሚጎዳ ነገር ነው ብሎ ስራውን በአግባቡ መስራት ያስፈልጋል። ህጎቹ መሻሻላቸው ሚንስ ናቸው እንጂ በዋናነት አተገባበሩ ነው
ብዙ ነገር የሚያሳዩ የሚል ሐሳብ በተግባር መፈተሹ በጣም ምናልባት ከዚሁ ጋር ተያይዞ ከዚሁ ሳንወጣ አቶ አብዱረዛቅ ዲጂታል ቴክኖሎጂ ጋር ተያይዞም ቅድም አቶ ጌታቸውም ጠቀስ አድርገውታል ያለ ማሻሻያ አለ እሱ ጋር ትንሽ ያንሱልኝ እንደሚታወቀው እንደ አጠቃላይ ዲጂታል ኢኮኖሚ በከፍተኛ ሁኔታ አሁን በአሁን ሰዓት የሚደረጉ ትራንዛክሽኖች በጣም ጨምሯል ማስታወቂያውን ብትይ የማስታወቂያ ኢንዱስትሪ እንዳለ እየተደረገ ያለው በቲክቶክ ነው በሶሻል ሚዲያዎች ናቸው አጠቃላይ ደግሞ ታክስ አዋጁ መጀመሪያ የነበረው 979 ሲወጣ እንትኑን ዴፊኒሽኑን ሰፋ አድርጎታል ኤኒ ቤኔፊት ነው ይለው ማንኛውም ሰው ማንኛውም ጥቅም ካገኘ ኢን ሪተርን ለመንግስት ታክስ መክፈል አለበት ይሄ ደግሞ እስካሁን አንሬጉሌትድ ነበረ የሚከፍልበት መንገድ አልነበረም ማለት ነው ምናልባት እንግዲህ በጣም ትልልቅ ማስታወቂያዎች ይሰራሉ ክፍያው እስከ ሚሊዮን ብር ደርሷል በእኛም ሀገር እና እነኚህ ሰዎች ደግሞ አንዳንዴ ስታዋድሪው ጽዳት የምትሰራ 2000 ብር 3000 ብር የምታገኝ ከሷ እየተቆረጠ እየተከፈለ በሌላ በኩል ያለው ደግሞ በተለያየ መንገድ አይከፍልም ማለት ነው አንድ ሀገር ውስጥ አንዱ ፌርነስ ነው ለምሳሌ የታክስ ፕሪንሲፕል ስለዚህ ሁለቱ ዜጎች እሷ እዛ ጋር እንደዛ ሆና ሰርታ እየከፈለች በሌላ በኩል ደግሞ ስታዩ በዚህ አጋጣሚ እንደዚህ ያደረገ ሰው ደግሞ አይከፍልም እና ይሄ አንደኛው ከታክስ ፕሪንሲፕል ራሱ ያፈነገጠ ነው ምክንያቱም ፌርነስ ፌር መሆን አለበት እሷን እዚህ ጋር ያስከፈልን ያኛው ደግሞ ተለያየ ከፍተኛ ክፍያ የሚያገኝ ከሆነ መሆን አለበትና ይሄ እንደ አንድ ኢንትሮዲዩስ ተደርጓል በሌላ በኩል ደግሞ አንዱ ሜጀር ሊባል የሚችለው ይሄ በእጅ የሚከፈለው ክፍያ እንደሚታወቀው ባለፈውም ስናነሳ ነበር እዚህ እንትን ላይ ሪል ስቴት አሁን በግድ በባንክ መከፈል አለበት ወይም ደግሞ በኤሌክትሮኒክ መልክ ብሎ ያስገድዳል ምክንያቱም ለተለያዩ ማጭበርበሮችን የመጋለጥ ሁኔታ ስላለ ይሄ አዲሱ ኢንካም ታክስ አንዱ 1395 ያመጣው ከ50,000 ብር በላይ ከሆነ እንዲከፈል አይዘር በኤሌክትሮኒክ መልክ ወይም በባንክ ወይ በቼክ በሆነ መልክ እንዲከፈል ስለዚህ በእጅ ለእጅ የሚደረግን ክፍያ በአንድ በኩል ዲስኬሬጅ አድርጓል ማለት ነው ይሄም አንዱ በደንብ ሊነሳ የሚችል ነው ምንድነው አብዱረዛቅ ያለው ነገር ላይ ጥሩ ነው ያነሳው ፖይንት እና ትራንዛክሽን በገንዘብ ገደብ ሲደረግበት ዋናው አላማው እሱ እንዳለው ምናልባት ገደብ ተደርጎበት እስካሁንም ራሱ ከ50,000 ብር በላይ እኮ በእጅ ትራንዛክሽን አይቻልም ነበር አሁን እንግዲህ በግልጽ የገቢ ግብር አዋጁ ላይ ህግም አልነበረም አይ ፕራክቲካሊ ግን አሁን ባንክ ቤት ሄደን ከ50,000 ብር በላይ እኮ በእጅ መስጠት አይችሉም እንግዲህ እሱ ለባንኮቹ ነው ከባንኮች ጋር ከታክስ አስተዳደር ህጉ በተለይ የታክሱ ማሻሻያ ህጉ ላይ ይሄ ሲቀመጥ ዋናው ነገር ትራንዛክሽኑ መኖሩ የመረጃ ሶርስ ይሆናል ነው ግብር ሰብሳቢ መስሪያ ቤት ደግሞ ግብር ከፋዩን ካላመነ የሶስተኛ ወገን መረጃ ወስዶ ነው ማስረጃ ሲያስፈልገው በዚህ ያጣራል ስለዚህ አሁን ከ50,000 ብር በላይ ግብይት ያላቸው ሰዎች በምንም ሁኔታ በብር ልትገበያዩ አይገባም ሲባል ኢምፕሊኬሽኑ ምንድነው ግብይቱን በኤሌክትሮኒክስ መረጃ ማግኘት ይቻላል እና የመረጃ የመሰብሰብ አቅሙን ለማጠንከር ነው ባይዘይ በዚሁ አጋጣሚ ምንድነው ሰዎች ይሄንን ጥሰው ግብይት ቢፈጽሙ የሚሆነው ህጉ ምንድነው የሚቀጣው የሚለው ማየት ያስፈልጋል አጠቃላይ ይሄን ቢጥሱ እንደው በመጀመሪያ ደረጃ ብሩን የከፈለው ሰው ነጋዴ ከሆነ እንደ ወጪ ያያዝለት አንድ እሺ ይሄ በከፋዩ በኩል ነው እሺ ብሩን በተቀበለው ወገን ደግሞ ኢቭን በመቀበሉ ብቻ ለምሳሌ እንበልና 60,000 ብር ከሆነ የተቀበለው ኮሌክት ያደረገው እጥፍ ይሆንና 120,000 ብር ይቀጣል ማለት ኦዲት ሲደረግ ባይዘይ ኖርማሊ ሌላ ጊዜ ላታገኙት ይችላልሽ ግብር ሰብሳቢ መስሪያ ቤት እንግዲህ የሚያገኝባቸው መንገዶች አሉ አንዱ ለምሳሌ ፕሪ ኦዲት ነው ሰነዶቹን ይዛችሁና ሊሲል ልክ ይሄን ትራንዛክሽን ካገኘ በካሽ ኮሌክት መደረጉን ካገኘ እጥፍ ይቀጣል ማለት ነውና ዞሮ ይሄ ነገር አሁን ሀገሪቱ ከምታካሄደው አጠቃላይ የኢኮኖሚ ትራንዛክሽን አንፃር ለግብር ሰብሳቢ መስሪያ ቤት እንደ መረጃ ይጠቅማል ለግብር ከፋዩም ቢሆን ለሱም አድቫንቴጅ ነው ምክንያቱም መረጃ ይሆነዋል ሂሳብ ለመስራት በጣም ጠቃሚ ሶርስ ነው የሚሆነውና ምናልባት ከሀብት ማስተላለፍ ጋር ተያይዞም አዲስ ነገሮች መጥተዋል በተለይ በማይንቀሳቀስ ንብረት ምን ያህል የገቢ ግብር እንደሚከፍል ከአስቀድሞ የነበረ 15% ነው አይ ቲንክ አሁን የማይንቀሳቀስ ንብረት ቤትን
እንደዚህ የውርስ ቤቶችን ለማስተላለፍ 15% ነበር አሁን ግን 30% በሚል መጥቷል አይ ቲንክ 30% እንግዲህ ምንድነው እዚህ ላይ እሱ ላይ ማህበረሰቡ ማወቅ ያለበት ምንድነው የግብር 979 2008 ሙሉ ለሙሉ ስላልተሻረ እዛ ሄደን አሁንም ሪፈር ማድረግ ያስፈልጋል አሁን ያነሳሻቸው የታክስ አይነቶች በጣም ብዙ ናቸው እና ግን ተብለው ሰንጠረዥ ተብለው የተቀመጡ ናቸው እዛ ጋር በአብዛኛው ብዙዎቹ ነገሮች የፖሊሲ ኢምፕሊሜንቴሽን ኢሹ ነው ያለባቸው ምን እያልኩ ነው ለምሳሌ አሁን ዲቪደንድ 10 ነበር እዛ አንዱ ነው አሁን ብዙ ናቸው ምክንያቱም እዚህ ውስጥ ካፒታል ጌይን ታክስ ቅድም እንዳልሽው ተንቀሳቃሽ የማይንቀሳቀስ ንብረቶች ሲሸጥ የሚገኝ ጥቅም ማለት ነው ካፒታል ጌይን ታክስ አለ የሚተላለፍ ብሎ ማስቀመጥ ሮያሊቲ አለ ሮያሊቲ ዲቪደንድ አለ በጣም ብዙ ናቸው ጌም ኦፍ ቻንስ አለ ለምሳሌ እዛ ላይ ይሄ ህግ ምንድነው እኔ ኦብዘርቭ ሳደርግ ዲስካሬጅም ለማድረግ ሞክሯል ለምሳሌ ሎተሪ አሁን ቅድም ያልከው ጨምሯል ምንድነው አይደው ይሄኛውን ስራ ቅድም እንደተባለው በግድ ያስፈልጋል ብሎ የሚሰራው ሰው ካለ ይሰራል ግን ታክሱን ከፍ አድርገውታል ዝቅሜ ተደረጉ አሉ ለምሳሌ ቅድም እንዳልኩሽ ዲቪደንድ 10 ነበር 15 ሆኗል አይዳው ምንድነው አንድ ድርጅት ውስጥ ሼር ያላቸው ግለሰቦች ወይም ድርጅቶች ብሩን ወስደው ከሚጠቀሙበት እዛው ካፒታል ቢያሳድጉ ይመረጣል ምክንያቱም ካፒታል ስታሳድጊ ያለሽን ገንዘብ እንዳለ የንብረት ባለቤት ያደርግሻል ምንም ታክስ የለውም ከታክስ ነፃ ነው ያደረገው ነገር ግን አይወስዳለው ካለ ግን ኦሬዲ 5% ያህል ጨምሯል ማለት ነውና እዛ ጋር ያሉት ነገሮች እንዳልኩት በፊት ከ5% እስከ 30% ነበረ አሁን ኦልሞስት ከ5% እስከ 25% ነው የሆነው ሰም ኦፍ የፖሊሲ ወይም መንግስት የሚፈልገውን አቅጣጫ ለማሳካት ቅድም እንዳልነው ኤክሳይዝ ለምሳሌ አንዳንድ እቃዎች ላይ ዲስካሬጅ ለማድረግ እስከ 200 እስከ 300 ኢቭን እስከ 400% ድረስ ታክስ እንጥላለን አይደል ይሄን ምን እንጥለው ምንድነው መንግስት ከዚህ ገንዘብ አግኝቶ ለመጠቀም እኮ አይደለም አንዳንዶቹ እቃዎች ለህዝብ ጠቃሚ ስለማይሆኑ ከጥቅም ጉዳታቸው ስለሚያመዝን ያለው አማራጭ በአንድ መልኩ ታክሳቸውን ከፍ ማድረግ ነውና እነዚህ ሼዱል እዚህ ህግ ላይ ፕሮፐርሊ ታይተው ያንዳንዳቸው ማሻሻያ ተደርጎባቸው አንዱን ከፍ አንዱን ዝቅ ኢንቴንሽኑ ግን ቀደም ያልኩት ነገር ነው ሲተካለል የሚሆነው በጣም ጥሩ ያው የተነሳንበት አላማ እንግዲህ ለአድማጭ ተመልካቾቻችን ገለጻ ያደረግን ነው ምናልባት ከባለሙያ ጋር ተያይዞ ምን አይነት ለውጦችን አምጥቷል በተለይ ደግሞ እኛ ያው ጠበቃነን የጠበቃው ኮሚኒቲ ነንና ጠበቆች አካባቢ የሚባሉ ነገሮች አሉ እኛ ባለሙያዎች ነን ነጋዴዎች አይደለንም የገቢ ግብር እንዴት ነው የሂሳብ መዝገብስ እንዴት ነው መያዝ ያለብን እንዴት ለምን እንይዛለን የሚሉ በማህበረሰቡ ዘንድ እንግዲህ የሆነ ብዥት አለና መጀመሪያ ምንድነው የሆነው ነገር ምንድነው የሚለውን አዋጁ ያስቀመጠው አዲስ ነገር ከዚህ ጋር ከባለሙያ ጋር ተያይዞ ምንድነው የሚለውን እንግለጽና ያብራሩልኝ እሱን አቶ ጌታቸው እንግዲህ አንዱ ህጉ ሲሻሻል የተሻሻለበት ምክንያት የግብር ከፋዮችን ደረጃ ከ3 ወደ 2 ማምጣት ነው አሁን ችግሩ የሚመጣው ወይም አሁን ቅድም ያልሽው ኢሹ የሚነሳው እዚህ ላይ ነው በፊት ደረጃ ሀ ደረጃ ለ ደረጃ መሩሃ ይባሉ የነበሩት አመሩሃ እንዲቀር ተደርጎ ወደ 2 መጡና ደረጃ ሀ እና ደረጃ ለ ተደረጉ ደረጃ ሀ ማለት ማናቸውም ድርጅቶች ይሄ ማለት ፓርትነርሺፕ ፒኤልሲ ሼር ካምፓኒ ዋትኤቨር በኦርጋናይዜሽን ስትራክቸር በንግድ ህግ ውስጥ የተቀመጠው ከሶል ፕሮፕራይተር ውጭ ያሉት የኦርጋናይዜሽን ስትራክቸር የቢዝነስ ኦርጋናይዜሽን ስትራክቸር ያላቸው በሙሉ ድርጅት ተብለው የፈለገው ገቢ በአመት ያገኙ ደረጃ ሀ ናቸው እነሱ ለምሳሌ ሼር ካምፓኒ በአመት ያገኘው ሽያጩ 100 ሺህ ሊሆን ይችላል 20 ብር ሊሆን ይችላል ግን በዚህ የአመዳደብ ሁኔታ ግን ደረጃ ሀ ነው ማለት ነው ይሄ አንዱ ነው ደረጃ ሀ የሚባለው ሁለተኛው ግለሰብ ነጋዴዎች ሆነው ነገር ግን አመታዊ ሽያጫቸው ወይም አገልግሎታቸው ያው እንግዲህ አንድ ቢዝነስ ወይ ዕቃ ነው የሚሸጠው ወይ አገልግሎት ነው የሚሰጠው ስለዚህ አንድ ዕቃ የሚሸጥ ድርጅት አመታዊ ሽያጩ ትርፉ አይደለም አመታዊ ሽያጩ 2 ሚሊዮን እና ከዛ በላይ ከሆነ አውቶማቲካሊ ቀድሞ ወዳልነው ወደ ድርጅቶቹ ክላሲፊኬሽን ይገባና ደረጃ ሀ ይሆናል ማለት ነው
ከዛ በታች የሆኑት ግለሰብ ነጋዴ ናቸው ሊሆኑ የሚችሉት። ከዛ በታች ያሉ ነጋዴዎች ማለት ከ2 ሚሊዮን ብር በታች ሽያጭ ያላቸው ወይም ገቢ ያላቸው ከሆኑ ደረጃ ለ ተብለዋል። እንግዲህ ደረጃ ለ አንዱ እዚህ ህግም ላይ በግልጽ የተቀመጠው አነስተኛ ገቢ ያላቸው ድርጅቶች ከውስብስብ የሂሳብ አሰራር ከውስብስብ የታክስ አስተዳደር ስርዓት መውጣት አለባቸው ነው አይደል የሚለው። ስለዚህ ደረጃ ለዎች አሁን ቅድም በጠቀስነው አከፋፈል ደረጃ የሂሳብ መዝገብ መያዝ አይገደዱ ይላል ህጉ። አሁን ምንድነው ኤክሴፕሽን መጣ እዚሁ ህግ ላይ። ኤክሴፕሽኑ ምንድነው? አመታዊ ገቢያቸው ከ2 ሚሊዮን ብር በታች ቢሆንም ፕሮፌሽናል የሆኑ ሙያዎች ግን የሂሳብ መዝገብ ይዘው እንደ ደረጃ ሀ ይቆጠራሉ ይላል። እንግዲህ አንደኛ ፕሮፌሽናል ሙያዎች የሚባሉት እነማን ናቸው የሚለውን እዛው ሊስት አድርጓቸዋል። ሂሳብ ሰራተኞች፣ መሐንዲሶች፣ የህግ ባለሙያዎች፣ የአስተዳደር ስራን የሚሰሩ ሰዎች ምናምን ብሎ ሊስት አድርጓቸዋል። እነዚህ ሰዎች ቅድም እንዳልኩት 10 ብር የሚስሩ በአመት ምንም አይስሩ እዚህ ፕሮፌሽን ውስጥ እስካሉ ድረስ ደረጃ ሀ ናችሁ ተባሉ። ይሄ እንግዲህ ህጉ ኤክሴፕሽን ያስቀመጠው ማለት ነው። ይሄ ሆኖ ባለበት ሁኔታ እንግዲህ እንዳትረሱ ምንድነው አሁን አንዱ ችግር ይሄ አዋጅ የወጣው መቼ ነው? አይ ቲንክ ፓርላማ ላይ የጸደቀው ሐምሌ 10 2017 ነው። በአጋጣሚ ፓርላማው ሌት ሆኖ ቢያጸድቀውም አፕላይ የሚያደርገው ከሐምሌ 1 2017 ጀምሮ ነው ተባለ። ቀደም አመርሃና ላይ ያልናቸው ድርጅቶች ደግሞ ቀደም ሲል የቲኦቲ ግብር ከፋይ ነበሩ። በአጋጣሚ ይሄ ገቢ ግብር አዋጅ ቲኦቲን ሻረው እዚሁ ላይ። እንግዲህ እኔ ፐርሰናሊ እንደባለሙያ እዚህ ላይ መሻር ለምን አስፈለገ? ምክንያቱም ራሱን የቻለ 308 የሚባል አይ ቲንክ በጣም የተርኖቨር ታክስ አዋጅ አለ። እሱን አዋጅ ራሱ መሻር ሲቻል እዚህኛው የገቢ ግብር አዋጅ ላይ የማይገናኙ ታክሶች ማለት ነው። ቲኦቲ ኢንዳይሬክት ታክስ ነው፣ ይሄ ደግሞ ዳይሬክት ታክስ ነው። እዚህኛው ላይ በአጋጣሚ ሻረው ያንን ታክስ። እንግዲህ ለምን ሻረው ሲባል ያው ቀደም ካልነው አንፃር ግብር ከፋዩ ከውስብስብ የታክስ ስርዓት ማስወጣት አለብን ተባለ። ከውስብስብ የታክስ ስርዓት ቀላል የሆነ ስርዓት ለመዘርጋት ቀላል የሆነ ስርዓት ያስፈልጋቸዋል። እነማን ተባሉ? አሁን ላይ የሆኑት ማለት አሁን ላይ የሆኑት ደግሞ ከ2 ሚሊዮን ብር በታች ገቢ ያላቸው። እነዚህ ግብር ከፋዮች ደግሞ ቀደም ሲል ቲኦቲ ነበሩ። ቲኦቲ ወይም ቲኦቲ ባይዘው 1995 ላይ ህጉ ሲወጣ ታሪካዊ ምህዳሩን ስናይ ህጉ ሲወጣ ቫት ከ500 ሺህ ብር በላይ መዝገብ ሲባል ሌላው ነጋዴ ምን ይሁን ተባለ። ሌላው ነጋዴ በቃ አይመለከትህም ቢባል የንግድ ስርዓቱን ፋላሲ ውስጥ ይገጥመዋል፣ ኢምባላንስ ያደርገዋል። ስለዚህ ከቫት እኩል የሚያደርግ ታክስ መዘርጋት አለበት ተባለና ድራፍቱ ላይ ኢኳላይዜሽን ታክስ ነበር የሚባለው። በኋላ ይሄ ኢኳላይዜሽን ታክስ ሌላ ትርጉም ስለሚያመጣ ትክክለኛ ስም ይፈለግለት ሲባል ቲኦቲ ተባለ ወይም ተርኖቨር ታክስ ማለት። ምክንያቱም ተርኖቨር ታክስ እና ቫት ቀደም ሲል ሴልስ ታክስ ነበር የሚባሉት አንድ ላይ ሆነው ማለት። ስለዚህ ምንድነው ይሄ ቲኦቲ እንግዲህ ከ1995 እስከ 2017 ድረስ አፕላይ የተደረገ ነበር። ስለዚህ ቲኦቲን ይሄ ህግ በቀጥታ ሻረው። ሲሽረው ምን አይነት ኢሹ ተነሳ? እስካሁን ቲኦቲ የነበሩ ሰዎች ወዴት ይሄዱ? ምክንያቱም እዳ ያለባቸው አሉ፣ እንደገና እየሰሩ ያሉ አሉ። ከዚህ በኋላስ እነዚህ ምን ይሆናሉ የሚል ኢሹ ተነሳ። ከለበታች ያሉት ችግር የለውም ማለት በትክክል በተለይ እነማ መሰሉሽ የሚቸግረው ፕሮፌሽናሎቹ። ምክንያቱም ፕሮፌሽናሎቹ ምን ተብለዋል? ደረጃ ልትባሉ አትችሉም ለሂሳብ መዝገብ ተባሉ። ስለዚህ እንዴት ኢንተርቴይን ይደረግ የሚል ጉዳይ ሲነሳ ይመስለኛል እንግዲህ ገንዘብ ሚኒስቴር በህጉ በተሰጠው ስልጣን መሰረት የቲኦቲ ፕሮፌሽናል የሆኑ ሰዎች ሂሳብ መዝገብ መያዝ ካለባቸው የተጨማሪ እሴት ታክስ መመዝገብ አለባቸው የሚል ሌላ መመሪያ ቁጥር 104 2017 የተጨማሪ እሴት ታክስ መመዝገብ ግዴታ ያለባቸው ግብር ከፋዩ ተብሎ መመሪያ ወጣ። አሁን ፕሮፌሽናል የሆኑት ሰዎች
አንዱ ችግር በተለይ የጥብቅና አገልግሎት ላይ ያለን ባለሙያዎች ቀደም ሲል ቲኦቲ ተመዝጋቢ ነበር። ነገር ግን አሁን ይሄኛው ቲኦቲ ሲሻር የኛ ጣፋንታ ወይ ደረጃ ለዎቹ ላይ መውደቅ አለበት ወይ ደረጃ ሃዎቹ ጋር መውደቅ አለበት። ስለዚህ ገንዘብ ሚኒስቴር መመሪያ ሲያወጣ በቃ ሂሳብ መዝገብ ስለያዙ ቫት መመዝገብ አለባቸው የሚል እንትን አለ። እንግዲህ ገንዘብ ሚኒስቴር ያለውን ነገር ከምን ጋር ማገናዘብ ያስፈልጋል? ከዋናው የተጨማሪ እሴት ታክስ ህግ ጋር ማገናዘብ ያስፈልጋል። ምክንያቱም ጠበቆች መዝገቡ ሲባል አንደኛ በተጨማሪ እሴት ታክስ ህጉ ላይ ያለው ዋና የምዝገባ ግዴታ ምንድነው የሚለውን ቼክ ማድረግ ያስፈልገናል። በዚህ ረገድ የተጨማሪ እሴት ታክስ አዋጅ ቁጥር 1341 2016 ንዑስ አንቀጽ 12 የተጨማሪ እሴት ታክስ የመመዝገብ ግዴታ ያለበት በአመት ገቢው ወይም ሽያጩ 2 ሚሊዮን ብር የሆነ ነው ይላል። 2 ሚሊዮን ብር ነው ይላል። 2 ሚሊዮን ግን አሁን ችግሩ ምንድነው? እዛችሁ ቀጥሎ ንዑስ አንቀጽ 2 ላይ እዛችሁ ንዑስ አንቀጽ ላይ ምን የሚል ደግሞ አለ? ንዑስ አንቀጽ 2 ላይ ለተጨማሪ እሴት ታክስ የመመዝገብ ግዴታ የሚኖርበት ብር 2 ሚሊዮን ብር የጠቅላላ አቅርቦት ድምር ሲኖረው ወይም ሚኒስተሩ በመመሪያው የሚወስነው ሌላ ታክስ የሚከፈልበት የአቅርቦት የገንዘብ መጠን ያለው ሲሆን ነው። አሁን ወይም ከሚለው በኋላ ነው አሁን በብዙ ሚዲያዎችም በብዙ ጽሁፎችም በብዙ የህግ ባለሙያዎችም የሚነሳው አከራካሪ ነጥብ ገንዘብ ሚኒስቴር የዋናውን ህግ በሚቃረን መንገድ መመሪያ ሊያወጣ አይችልም ነው። ገንዘብ ሚኒስቴር ደግሞ የሚለው በዋናው የታክስ ህግ መሰረት ሚኒስተሩ በመመሪያው የሚወሰን ሌላ ታክስ የሚከፈልበት የአቅርቦት ገንዘብ መጠን ያስቀምጣል የሚለው ያስኬደናል ነው የሚለው። እንግዲህ ይሄንን ከተግባር አንፃር ስናይ እኔ እንደ ባለሙያ ነገሩ ረጋ ብሎ በታክስ ኦፊሱና በባለሙያዎቹ መካከል መካከርና ወደ ውጤታማ መውሰድ ያስፈልጋል ብዬ አምናለሁ። ምክንያቱም የገንዘብና ኢኮኖሚ ልማት ሚኒስቴር በተጨማሪ እሴት ታክስ አዋጁም በገቢ ግብር አዋጁም ሲሰጠው ኤክሴፕሽናል ስልጣን ነው የተሰጠው። ኤክሴፕሽናል ስልጣን ደግሞ ከዋናው ህግ ጋር በሚቃረን ሊሆን አይገባውም ብዬ አምናለሁ። ለምሳሌ ለዚህ በጣም ማለት እንደ ባለሙያ ሊያከራክር የሚችለው ለምሳሌ አመቱን በሙሉ ምንም ያልሰራ ጠበቃ ባዶ የሆነ ገቢ የሌለው ጠበቃ አለ። ፕላስ ደግሞ በአመቱ በጣም ብዙ ስራ ሰራ ቢባል ከ100 ሺህ ብር በላይ ያላገኘ ጠበቃ አለ። እነዚህን ጠበቃዎች ቫት ተመዝገቡ ማለት ከዋናው ህግ አንፃር ልክ ነው ወይ? ገንዘብ ሚኒስቴርስ አይ በቃ ይሄ ማለት እንደፈለግኩ እንዳደርገው ነው ፓርላማው ስልጣን የሰጠኝ ብሎ ደፍሮ የሚያከራክር ፖይንት ነው ወይ የሚለውን ማየት ያስፈልጋል። በእርግጥ መመሪያው ስለወጣ ይሄ መመሪያ ኦሬዲ ያለቀ ስለሆነ ይሄን እንግዲህ ማየትና መተርጎም የሚያስፈልገው በፍርድ ቤት ነው ሊሆን የሚችለው። ግን እኔ እንደ ባለሙያ ገንዘብና ኢኮኖሚ ልማት ሚኒስቴር ይሄ ስልጣን ሲሰጠው በሆነ አጋጣሚ 2 ሚሊዮን ብር ገቢ መመዝገብ ሲገባቸው በሆነ ምክንያት ያንን ትሬሾልድ ማሳየት ማይቻል ከሆነ እሱ ይሄን ክፍተት እየሞላ የምዝገባ ስርዓት ሊዘረጋ ይችላል ነው እንጂ 2 ሚሊዮኑን በሚቃረን ሁኔታ ወይም ደግሞ ምንም ገቢ የሌላቸውን ሰዎች ልክ 2 ሚሊዮን እንዳላችሁ ይቆጠራል ብሎ ተመዝገቡ ማለት ልክ መስሎ አይታየኝም። የበፊት ኤክስፒሪየንሳችንን እንደው በግልጽ ለማሳየት ያህል ለምሳሌ ተጨማሪ እሴት ታክስ ስንመዘግብ 2 አይነት የምዝገባ ስርዓት አለ። አስገዳጅና በፍላጎት የሚባል። አስገዳጅ ማለት ሚኒስተሩ በሚያወጣው መመሪያ መሰረት ለምሳሌ ቀደም ሲል ይሄ ችግር ከመምጣቱ በፊት በዘርፍ ምዝገባ ይባላል። በዘርፍ ምዝገባ ለምሳሌ ወርቅ ቤቶች በሙሉ መመዝገብ አለባቸው። ኤሌክትሮኒክስ የሚሸጡ ድርጅቶች በሙሉ መመዝገብ አለባቸው። ይሄ ሲባል ግን ጥሬ ሀቁ ምንድነው? አንድ ወርቅ ዋጋው ስንት ነው? አንድ ነጋዴ በወር በአቬሬጅ ስንት ይሸጣል? ይሄን በግምት ሲሰሪው በዛ ጊዜ የነበረው የመመዝገቢያ የቫት 500 ሺህ ነበር። ይሄ ቀደም ያልኩሽን ጥሬ ሀቅ ወስደሽ ሲሰሪው ከ500 ሺህ ብር በላይ ይሆናል። ሚኒስተሩ ልክ ነው ማለት ነው። ኤሌክትሮኒክሶችም አንድ ፍሪጅ ስንት ይሸጣል?
በወር ይሄን ምን ይሰራል ማለት እሱም ካልኩሌት ሲደረግ ወደዛ ይሄዳል። ይሄኛው ግን አሁን የህግ ባለሙያዎቹም አንዱ ትልቁ ቅሬታቸው ምንድነው ባይዘይ ቫት መመዝገብ ብዙ ከባድ ሆኖ አይደለም፣ ግን ፕራክቲካሊ ምንም ያልሰሩ ጠበቆች እያሉ ወይም የዓመት ገቢያቸው በጣም ትንሽ ሆኖ በመረጃ ደረጃ ያሉ ሆኖ ለምንድነው ቫት ተመዝገቡ የሚባለው? ምክንያቱም ቫት ሲመዘገብ ደረሰኝ መቁረጥ አለበት። ደረሰኝ ሲቆርጥ ሂሳብ መዝገብ መያዝ አለበት። ቅድም አዋጁ እንደውም ሲሻሻል አንዱ የተሻሻለበት ምክንያት ምን ብለናል? የታክስ ስርዓቱን አነስተኛ ገቢ ለሚከፍሉ አነስተኛ ንግድ ለሚነግዱ ሰዎች ማቅለል ነው ተብሎ ለዚህኛው አሁን አጌንስት ነው የሚሆነው። ታክስ ደግሞ አስ ኤ ፕሪንሲፕል ኢንተርናሽናሊ ኢኩዊቲ መኖር አለበት፣ ኢኳሊቲ መኖር አለበት። ካኖን ፕሪንሲፕል ይባላል። እዛ ካኖን ፕሪንሲፕል ላይ የታክስ አስተዳደር መስሪያ ቤቱ በተቻለ መጠን ሁሉንም ታክስ ፔየር በኩል ነው ሊያይ የሚችለው እንጂ የሆነ በሙያ ነጥለሽ ይሄኛው እንደዚህ ይሁን ያኛው እንደዚህ ይሁን ሊባል አይችልም። እና ከዚህ አንፃር ይሄ ችግር አለ። ሁለተኛው በጣም ከባዱና ወደፊት በተለይ ገንዘብ ሚኒስቴር እና የሚመለከታቸው አካሎች በእርግጠኝነት ጉዳዩን ተነጋግረው ለጠበቆች በሙሉ የሆነ የሂሳብ መዝገብ አመዘጋገቡ ስርዓት በተለየ ሁኔታ ስርዓት ተዘርግቶ የሚከፍሉበት መንገድ ይኖራል ብዬ ገምታለሁ። ለምንድነው እንደዛ የምንለው? የጠበቆችን የስራ ባህሪ ስናይ ልክ እንደ ሌሎች ነጋዴዎች ሊሆን አይችልም። የሌሎች ነጋዴዎች ሊሆን አይችልም ብለን ከምናስብባቸው ነገሮች አንደኛ ነጋዴ ካፒታል የለውም። ሂሳብ ለመመዝገብ የሂሳብ ምዝገባው መነሻው ካፒታል ነው። ባይዘው መነሻው ካፒታል ነው። ነጋዴ ካፒታል የለውም። ኦኬ ሙያው የተለየ ስለሆነ ካፒታል ሊያስፈልግ ይችላል ብለን ልንወስድ እንችላለን፣ ችግር የለውም። ነገር ግን ግብር ማለት ምንድነው? በአዋጁ 979 2008 አንቀጽ 20 እና 21 እዛ አካባቢ ያሉትን ብታዩ ግብር የሚከፈለው ከተገኘ ገቢ ላይ ወጪ ተቀንሶ ነው ይላል። ኔቱ ላይ ነው ታክስ የምትከፊው። አሁን ከባዱ ነገር የሚመጣው እዚህ ላይ ነው። የጠበቃ ወጪ በምንድነው ጀስቲፋይ የሚደረገው? እንደምታውቁት የጥብቅና ስራ ያው ፕራክቲካሊ ታውቁታላችሁ። መንገድ ላይ ፎቶኮፒ እናደርጋለን፣ በየመንገዱ ሲዲ እንገዛለን፣ በየቦታው አነሰሰሪ የሆኑ ኮስቶች እናወጣለን። እሱን ደረሰኝ ልናገኝ አንችልም። በእርግጥ የታክስ ህጉ ያስቀመጣቸው ለነዚህ ሬሜዲዎች አሉ። ለምሳሌ ፔመንት ቫውቸር ላይ እነዛ የተቀበሉ ሰዎች ሙሉ አድራሻቸውን ይዛችሁ፣ ስማቸውን ይዛችሁ፣ መታወቂያቸውን ይዛችሁ ፔመንት ቫውቸር ዛት ኢዝ ዘ ፖይንት። አሁን በጥብቅና ስራ ውስጥ የሰዎችን መብት ለማስከበር የቆመ ሰው እነዚህን ስራዎች የዕለት ከዕለት ክትትል ሊያካሄድ አይችልም። እንግዲህ ሰራተኛ ሊቀጠር ሊባል ይችላል፣ ግን ስንቱ ጠበቃ ነው መቅጠር ያለበት? ማለት እናውቃለን። አንዳንድ ጠበቃ እኮ ቤቱ ነው የሚሰራው፣ ቢሮ እንኳ የለውም። ከዚህ አንጻር ታክስ ኦፊሱ ነባራዊ ሁኔታውን አይቶ ወጪዎቹ የሚያዙበት መንገድ፣ ሂሳብ የሚመዘገብበት ሰነድ ፕሮዲስ የሚደረግበትን መንገድ ማመቻቸት ያስፈልጋል። ይሄ ብቻ አይደለም። ለምሳሌ እንግዲህ ወደፊት አንዱ ገንዘብና ኢኮኖሚ ልማት ሚኒስቴር ከባለሙያዎች ጋር በተለይ የጠበቆች ማህበር ጋር ከፍትህ ሚኒስቴርም ጋር ተነጋግረው እርግጠኛ ነኝ መፍትሄ ይሰጡታል ብዬ የምገምተው፣ ለምሳሌ የደረጃ ሃናቹስ ከተባሉ ጠበቆቹ በሌላ አነጋገር አክሩዋል ቤዝ ተጠቀሙ ማለት ነው። አክሩዋል ቤዝ ማለት አንቺ ውል የምትዋወያይ ከሆነ ውሉ ገቢ ተደርጎ መወሰድ ማለት ነው። ከደንበኛ ጋር የምትዋወያዩ ልጅ አንብሩን አንቺ መሰብሰብ አለመሰብሰብ ያንቺ ጉዳይ ነው። ታክስ ኦፊስ ግን ከተዋዋልሽ ኦሬዲ ሪሲቨብል ብለሽ ስለምትመዘግቢ ሂሳብ ላይ እቀበለዋለሁ ብለሽ ስለምትመዘግቢ ይሄ ደግሞ ችግር ነው። ፈርስት ፔመንት ሰጥተው ሁለተኛውን ፔመንት የማይሰጥ እንግዲህ ፕራክቲካሊ እንደሰው የምናውቃቸው ኬዞች አሉ። እኔ አሁን ለምሳሌ እንደ ባለሙያ አጭር ጊዜ ነው ጥብቅና ላይ ከተሰማራው 3 አመቴ ነው። እውነት ለመናገር ሙሉ ክፍያ የከፈለኝ ደንበኛ የለም። በእርግጥ ህጉ የታክስ ህጉም ሶሉሽን አለው። ምንድነው የሚለው? ጥረት አድርግ፣ ፍርድ ቤት ውሰድ፣ ራይት ኦፍ አድርግ ነው። ስንቱን ደንበኛ ነው የምንከሰው? እና የኛ የሥራ ባህሪ ባይዘው በዚህ ረገድ መጠንቀቅ የሚያስፈልገው በዚህ ሁኔታ መንግስት ትክክለኛውን የታክስ ያከፋፈል ስርዓት ይዘርጋልን ሲባል ጠበቆች ግብር አይክፈሉ ማለት ግን አይደለም። በሌላ መንገድ የማይከፍሉ ጠበቆችን ወደ ስርዓት ከቶ ግብር የማስከፈል እና በሀገራችን ላይ እኛም ተሳታፊ የመሆኑን ሁኔታ ማጠናከር አለብን። በአንድ ሳይድ ብቻ ሊታይ አይችልም። ስለዚህ የረጅም ጊዜ ውሎቻችንን ቢሆን
ከሌላው ነጋዴ በተለያየ ሁኔታ የአሰራር ስርዓት ላይ ያስፈልጋል። ምናልባት የገቢ ግብር አዋጁ የተሻሻለው ላይ አንድ አንቀጽ አለ በግልጽ የተቀመጠ ለጠበቆች ወጪና ሂሳብ ማመዘጋገብ በተመለከተ ሚኒስተሩ የተለየ መመሪያ ያወጣል የሚል ስላለ እርግጠኛ ነኝ ብዙ ባለሙያ ተስፋ የሚያደርገው ይሄን ነው። የተጨማሪ እሴት ታክሱን በተመለከተ ግን ኦልሬዲ መመሪያው ጸድቋል። በእርግጥ ዲቤቴብል ነው፣ ግን በአጠቃላይ የጥብቅናውን ስራ ከሌሎች የፕሮፌሽናል ስራዎችና ከሌሎች ነጋዴዎች ጋር ተመሳሳይ ነው ብሎ መውሰድ ግን እኛም ሙያው ላይ ላሉ ሰዎች ትክክል አይደለም። ቢያንስ ግን ምን ያስፈልጋል? እኛም እንደ ባለሙያ በማህበራችንም በራሳችንም ሪል የሆነውን የስራ ባህሪ ማስረዳት ያስፈልጋል። መንግስት ወይም ደግሞ ሚኒስቴር መስሪያ ቤቱ የሚመለከተው አካል ደግሞ ለጥብቅናው ስራ ፌር የሆነ የታክስ ያከፋፈል ስርዓት መዘርጋት ያስፈልጋል ብለን እናስባለን። እኔ ጫጫታው አሁን ያልኩት ነገር ነው። እኔ በዛም በዚህም ያለው ነገር የሚታየኝ በሁለቱም መንገድ ማየት እንችላለን። አቶ አብዱረዛቅ እዚህ ላይ ያሉት ነገር ካለ ድሮን ሰጣታለሁ። አይ ቲንክ ይሄ ነገር በፊትም ጀምሮ ክርክር ነበር። ማስታወሰው እንደውም 2008 ላይ ነው። 2008 ላይ በተለይም በአንድ በኩል ገቢዎችና ንግድ ሚኒስቴር ያኔ ድጋሚ ተመዝገቡ አትመዝገቡ ሲባል ክርክሩ በአንድ በኩል መጀመሪያ ተነሳ። እንደ ነጋዴ ናቸው ወይስ አይደለም፣ እንደ ንግድ ስራ ይቆጠራል ወይስ አይቆጠርም ተብሎ እንደውም በሁለቱ ሚኒስቴር መስሪያ ቤቶች ከፍተኛ ነበር እና ይሄ ነገር በአንድ በኩል ስታየው እንግዲህ ከ2008 ጀምሮ እስከ 18 አጀንዳ መሆኑ በጣም እንትን የሚያደርግ ነው። ምክንያቱም በእኔ እንኳን እድሜ ሳቅ ኦልሞስት 10 ዓመት ሆኗል እና በየአመቱ ይሄ አጀንዳ ልክ ሲከፈል ለምንድን ነው የሆነ ወቅት ልባት ሊያገኝ ይገባል። አብዛኛው ጠበቃ ደግሞ አሁን በማህበራዊ ሚዲያ ላይ ብዙዎቹም ሲኒየሮቹም ሲጽፉ ነበረ ባህሪው መታየት አለበት፣ ባህሪው ታይቶ ራሱን የቻለ ሊወጣለት ይገባል። ምክንያቱም የጥብቅና አጠቃላይ ስራ ቅድም እንደ ሲዘረዘር እንደነበረው ኢቭን እንደ ቢዝነስ ቢቆጠር ባይዘው ኮንሲኩዌንሱ በጣም ከፍተኛ ነው፣ በጣም ከፍተኛ ሆነ። ምክንያቱም አንዳንዴ በተለያየ ምክንያት ሰነዶች ይገባሉ፣ ኢቭን በነፃ ልትሰሪ ትችያለሽ። ያንን ነገር ግን ዝም ብሎ ገንዘብ ብቻ ከሆነ ያኛው አካል ገንዘብ ቢሰጥሽ ወስደሽ ትሰጫለሽ። በብዙ መልኩ እንደ ንግድ የሚታይ አይደለም እና ይሄ ሴፓሬት የሆነው ነገር ለብቻ ሊወጣለት ይገባል የሚለው ለምን እስካሁን እንዳልተደረገ ግልጽ አይደለም። በሌላ በኩል ደግሞ አሁንም መንገዱ ስላለ የጠበቆች ማህበር በዚህ በኩል እንደገና ደግሞ እያንዳንዱም ጠበቃ የተለያየ ምርምሮችን በማድረግና ጽሁፎችን በማድረግ ይህንን ነገር በማቅረብ አይ ቲንክ መቀየር አለበት። በየአመቱ ይሄ ነገር the same issue ሆኖ የብዙ ሰዎች በቃ የሀዘን ምንጭ ባህሪው ይታይ ነው። አብዛኛው ሰው የሚለው ጠበቃ ምንም ጥያቄ የለውም እንደማንኛውም ሰው ቤኔፊት ያገኛል፣ ሊከፈል ይገባል፣ መክፈል አለበት። እንደውም እኮ ለህግ የበላይነት ነው የሚለው አሁን የጠበቆችም አዋጅ ኖርማሊ ግንባር ቀደም ነው። ያንን ነገር ከማስከበር አንፃር ትክክል ነው። ነገር ግን የስራው ባህሪ ደግሞ የሚያመጣቸው ሁኔታዎች አሉ። ስለዚህ ያ በደንብ ታይቶ ራሱን የቻለ አሁን እንደተባለው በመምሪያ ባህሪው ታይቶ ሊደረግ ይገባል ነው እንጂ በፊትም ፍትህ ሚኒስቴር እንደውም 2016 ላይ አስታውሳለሁ በግልጽ ደብዳቤ አካፋፈሉን በተመለከተ ልዩ ሁኔታ መታየት አለበት ብሎ ሁሉ ኢቨን ደብዳቤ ጽፏል። ለአዲስ አበባ እንግዲህ ገቢዎች ቢሮ እንደገና ደግሞ ለፌደራሉ ገንዘብ ሚኒስቴር 2016 ላይ እንትኑ መታየት አለበት ባህሪው ታይቶ ነው እንጂ በቃ እንደማንኛውም ተመዝገቡ እናንተም ይለያችኋል የሚለው ነገር ትንሽ አከራካሪ ነውና ይሄ ለባት አይ ቲንክ ማግኘት አለበት። ያንዳንዱ ደግሞ ባለሙያ በዚህ ረገድ ደግሞ ጽሁፍ አቅርቦ ሎቢ ማድረግ አለበት ብዬ ነው ማስበው። ምናልባት አብዱረዛቅ ሲያወራ አንድ ነገር ትዝ ብሎኝ ነው ለመጨመር። ለምሳሌ ይሄ ፕሮፌሽን ኢንተርናሽናል ፕሮፌሽን ነው፣ ዓለም አቀፍ ሙያ ነው። የአውሮፓ ጠበቆች አሉ፣ የእስያ ጠበቆች አሉ፣ የየትም ሀገር ጠበቃ አለ። አሁን አንዱ ችግር ለምሳሌ አሁን የሚቀርበው ጀስቲፊኬሽን ሌላም ሀገር ይሄ ሙያ የተለመደ ነው፣ ሌላ ሀገር የሂሳብ መዝገብ ይዘው ነው የሚሰሩት፣ ኢትዮጵያ ውስጥ ሲሆን ለምንድን ነው የተለየ የሚሆነው የሚል መከራከሪያ ፖይንት አለ በባለሙያዎች መካከል። ለምሳሌ አንዱ ችግር ቅድም ያነሳ ነው አውሮፓ ውስጥ እያንዳንዱ የምትሰሪያ ስሪ መረጃ አለሽ፣ ምንም ችግር የለው። እኛ መረጃ ልናገኝ አንችልም። ኮምፓየር ስንደረግ ራሱ አገሪቱ አሁን ካላት የመረጃና የቴክኖሎጂ አንፃር እኛም መረጃን በቀላሉ ተደራሽ ሆኖ ታክስ ኦፊስን ሳናስቸግር ይሄውና ማለት አለብን። እሱ ብቻ አይደለም። ለምሳሌ እኔ ያው ሁላችሁም ታዩታላችሁ በእርግጠኝነት ለሁላችንም ጠበቆች ግልጽ ነው። አብዛኛው ጠበቃ ቤቱ ምሳውን እኮ አይበላም፣ ሊበላ አይችልም። ምክንያቱም ጧትና ከሰዓት ቀጠሮ አለው።
ከአንዱ ችሎት ወደ አንዱ ችሎት ሩጠሽ ትይጃለሽ እንጂ ወደ ቤት ከልጆቼ ጋር ከባለቤቴ ጋር ቤቴ በልቼ ልመለስ ወደ ስራ የምትይው አይደለም። በዚህ ቢዝነስ ውስጥ ደግሞ የዚህ ቢዝነስ ካፒታሉ ንብረቱ መኪና አይደለም፣ ህንፃ አይደለም፣ ሰው ነው። ሰውየው ስራው ሊሰራ የሚችለው ወጪ አውጥቶ ሲበላ ሲጠጣ ነው። እሺ አሁን በታክስ ህጉ ብትሄጅ እንደዚህ አይነት ነገር ይሄ ፐርሰናል ዩዝ ስለሆነ ተቀባይነት የላቸውም ነው የሚባለው። የኛ ግን ሰውየው ሲኖር ነው ቢዝነሱን የሚሄደው። ባይዘይ ማንም ጠበቃ ገንዘብ አግኝቶ ለመንግስት ታክስ መክፈል ያለበት፣ አለመክፈል ነውር ነው። ነውር ብቻ አይደለም ፌርም አይደለም። ግን ምንድነው ቀደም አብዲም እንዳለው እኔ የሚመስለኝ ቀደም እንዳልኩ ታክስ ባይዘይ ከመንግስት ጋር ጥብቅ የሆነ ቁርኝት ያለው ነው። ታክስ እና ህዝብ የሚገናኝበት ነው። ጠበቆችም ህዝቦች ናቸው። ቁጭ ብሎ ነባራዊን ሁኔታ ከጠበቆችም በማህበርም ማስረዳት ያስፈልጋል። ዝም ብሎ አድርጉልኝ አይደለም፣ ሪል ኮንቴክስቱን ማሳየት ያስፈልጋል። ሪል ኮንቴክስቱን ደግሞ ለማስረዳት ሲሞከር ሰዎች ደግሞ እውነቱ መረዳት አለባቸው። የግድ ጠበቃ መሆን እኮ የለባቸውም እነዛ ሰዎች። የግድ ህይወቱን አይተው አይደለም መመሪያ ማውጣት ያለባቸው። ግን የምንናገረው ነገር ተጨባጭና እውነትነት ያለው ከሆነ ባይዘይ መንግስትም በእንደዚህ አይነት አስገድዶ የሚመጣ ታክስ ለመንግስት ብዙ አይጠቅመውም። ከመንግስት የሚጠበቀው ፌርና ትክክል የሆነ የታክስ አስተዳደር ኑሮ ጤናማ የሆነ የገንዘብ ስርዓት ሲመጣ ነው። እና እኔ መነጋገርና መግባባት በእርግጠኝነት ደግሞ ቀደም እንዳልኩሽ ያው ህጉም ያስቀመጠው ነገር ስላለ ወደፊት እነዚህን ችግሮች በደንብ ለቅሞ አብዱ እንዳለው በባለሙያውም በማህበሩም በኩል በደንብ ሳይንሳዊ የሆነ ጥናት አቅርቦ በህግ አስፈጻሚው በኩል ደግሞ በተለይ መመሪያውን የማውጣት ስልጣን ካላቸው ሰዎች ደግሞ ፊድባኩን ወስዶ ፌር ሊሆነው የአሰራር ስርዓት ይዘረጋል የሚል እምነት አለኝ። የመረጃው ሶርሱ ግን ቅድም እንዳልኩት ከአውሮፓ ጋር ብትወዳደሪ ከአውሮፓ ጠበቃ ጋር የአውሮፓ ጠበቃ ምን እንደበላ የት እንደበላ በቀላሉ ዴሊቨር ይደረጋል ሪሲቱ። የኛ ሪሲት ልታገኛችም ታውጫለሽ። እና ከዚህ አንፃር ሰሞፍ ንግግርና ወደ ሶሉሽን መሄድ ነው። ደግሞ መንገዱ ክፍት ነው፣ በሩ ተከፍቷል። ለጠበቆች የተለየ የታክስ አሰራር ስርዓት ይዘረጋላቸዋል ሚል ስለሆነ እኔ እድሉ መጠቀም ያስፈልጋል በእኛም ጋር በቅንነት በዛም ደግሞ ስለዚህ አሁንም ገና እድሉን ተጠቅመን እንግዲህ ለውጦች እንደሚኖሩ የቫቱ ነው እንጂ እንግዲህ ተዘጋ የሚባለው በአስተዳደራዊ በኩል ምክንያቱም ፍርድ ቤት ሂደሽ በመመሪያው ይከለስ ካልሆነ በስተቀር ገንዘብ ሚኒስቴር ኦልሬዲ ስለጨረሰ በገቢ በቡክ ኦፍ ሪከርዱ ግን በሂሳብ አያያዙ ግን ያሉ ችግሮች ሰፊ ናቸው። ችግራችንን ታሳቢ ተደርጎ እርግጠኛ ነኝ ይህንን ችግር ታሪክ የሚያደርግ መመሪያ ይወጣል የሚል ሐሳብ አለ። በሌላ መልኩ ግን ግብር የማይከፍሉ ጠበቆች ደግሞ ግብር መክፈል እንዳለባቸው ኢቭን መንግስት አይደለም የጠበቆች ማህበርም ኢቭን ጠበቆቹም ፑሽ ማድረግ አለባቸው። ይህን ከሁላችንም የሚጠበቅ ነው። ምክንያቱም እኛ ለህግ ሉዓላዊነት ግንባር ቀደም ሆነን ለራስ አይደለም ለሌላ ሰው የምንቆም ሰዎች ነን እና ከዚህ አንፃር ሚናችን የኛም የመንግስትም ቀላል አይደለም ለማለት ፈልጋለሁ። በጣም አመሰግናለሁ። እንግዲህ ሰዓታችንን ጨርሰናል። አቶ ጌታቸው ውድ ጊዜውትና አጣቦ እዚህ ፕራይም ስቱዲዮ ተገኙልኝ። ምናልባት ለሁለተኛ ጊዜ ነው እዚህ ፕራይም ወጋ ፕሮግራም ላይ የተጋበዙትና ፈቃደኛ ሆነው የመጡልኝ በጣም አድርጌ በወጋ ፕሮግራም አድማጭ ተመልካቾች ስም ላመሰግነው ተወዳለሁ። ቴንክ ዩ በጣም አመሰግናለሁ። እኔም አመሰግናለሁ። የእውነት በተለይ በህግ ረገድ የህግ ባለሙያንም ማህበረሰቡንም በዚህ መንገድ ለመርዳት የምታደርጉት ጥረት ቀላል ነው ተብሎ አይታሰብምና እኔም በዚህ አጋጣሚ ደስ ነው ያለኝ። አመሰግናለሁ። ቴንክ ዩ በጣም አቶ አብዱረዘቅም እንግዲህ ጥሩ የሆነ ቆይታ አድርገናል። እናመሰግናለን። ክቡራና ክቡራት የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበር። በቀጣይ በአዲስ ርዕሰ ጉዳይ ከአዲስ እንግዳ ጋር የምንገናኝ ነው የሚሆነው። እስከዛው ቸር ሰንብቱልን።